በጥበብ ታምር ተደረገ ደስታ ምቾት ብዙ አደገ የጥበብ ብርሃን ነው ድግሱ ኩራት ሲቀር ከነጭሱ ሳይንስ ደረሰ ተነሱ በሳይንስ ጥናቶች ላይ የተደገፈ የአስትሮኖሚ ታሪኮችን የሚዳስሰው ተከታታይ ፕሮግራም ለዛሬ ያዘጋጀነውን ይዘን ቀርበናል። ፕሮግራሙን በማዘጋጀትና በማቅረብ ማይክ መቅደም አብራችሁ ቆያለሁ። አብራችሁኑ ነው። የመዝናኛና የመረጃ ፕሮግራም አድማጮች አስደማሚ የሳይንስ ጥናታዊ ታሪኮችን አስመልክተን የምናካፍላችሁ ካለፈው ሳምንት የቀጠለውን ዝግጅት ይዘን ቀርበናል። ሳይንቲስቶች በሌላ የአጽናፈ ዓለም ክፍል ውስጥ ህይወት ያለው ነገር መኖሩን ለማረጋገጥና ህይወት ወይም ስነ ፍጥረት እንዴት እንደተጀመረ ለማወቅ በተለያየ አይነት መንገድ ጥናታቸውን እያደረጉ ይገኛሉ። በዚህም በሌላ ዓለም ላይ እየተደረገ ባለው የህይወት ሐሳብ በቅርቡ አንድ አስገራሚ የሆነና በእርግጠኛነት እንዲህ ነው ብሎ አፍ ሞልቶ ለመናገር ያልተቻለ ልዩ ግኝት እንዳለ ታዋቂው አስትሮፊዚስትና በኒውዮርክ ዩኒቨርሲቲ የሚያስተምሩት ዶክተር ሙቺዮ ካኩ ለአሜሪካው ሲቢኤስ የቴሌቪዥን ጣቢያ መጀመሪያ በ2015 እንደ አውሮፓ አቆጣጠር ገለጹ ጊዜ ለብዙዎች ቀልድ መስሎ ነበር። Scientists say something strange keeps getting in between the telescope and the star. They can't figure out what it is. Let's bring in CBS News science contributor Michio Kaku. ሳይንቲስቶቹ አስደማሚውን ግኝት በ2009 እንደ አውሮፓ አቆጣጠር ነበር የተመለከቱት። ግን እስከ 2015 ድረስ ምንም ነገር ለመገናኛ ብዙሃን ሳይነገር እንደቆየ እና ምክንያቱ ደግሞ ሳይንቲስቶቹ ቢያንስ አንድ ማስረጃ እንዲህ ነው ብለው ለመናገር እንዲያስችላቸው ጥናት ለማድረግ ነበር ያቆዩት። Carl Sagan said, "Remarkable claims require remarkable proof." If you're going to say that this discovery ranks with the discovery of America by Columbus, if it's on that kind of scale, you better be sure that it's not some kind of hoax or some kind of dust on the telescope. ግን 8 ዓመታትን በብዙ መንገድ ጥናታቸውን ቢያደርጉም አሁንም እንዲህ ነው ብለው ለመናገር የሚያስችል ማስረጃ ለማቅረብ ተቸግረው ጸጉራቸውን እያከኩ ነው ብለዋል አስትሮፊዚስቱ ሙቺዮ ካኩ። This of course is right out of science fiction, but here we are staring at it and we have no logical explanation until now. Now astronomers are scratching their head. They're wondering what the hell could be causing this. እንግዲህ አስትሮፊዚስቱ ዶክተር ሙቺዮ ካኩ እንዳሉት ከሆነ ከምንኖርባት መሬት በ1500 የብርሃን ዓመት ርቀት ላይ የምትገኝ KIC 8462852 ብለው ሳይንቲስቶቹ በሚጠሯት ኮከብ ዙሪያ ተፈጥሯዊ ያልሆነ እጅግ በጣም ግዙፍ የሆነና የስፋቱ መጠን በእኛ ስርዓተ ፀሐይ ውስጥ በትልቅነቱ ከሚታወቀው ከፕላኔት ጁፒተር የሚበልጥ ግንባታ ኬፕለር በተሰኘው ፕላኔቶችን ለመፈለግ ተብሎ በልዩ ሁኔታ በተሰራው የጠፈር ቴሌስኮፕ አማካኝነት ማግኘታቸውን ሲያሳውቁ ዓለም ተገርሞ መከታተል ጀመረ። This is Dr. Michio Kaku, professor of theoretical physics at the City College and the Graduate Center of the City University of New York. Astronomers look for signs, any kind of sign of intelligent life in the universe. Some kind of structure in outer space that could only be artificial. Well, this news story has now created a frenzy on the internet. In fact, if it's correct, and we don't know if it is correct or not, an alien megastructure that's perhaps even bigger than Jupiter may have been sighted by the Kepler telescope. አስትሮፊዚስቱ ዶክተር ሙቺዮ ካኩ ግኝቱን አስመልክተው ለሲቢኤስ ቴሌቪዥን እንዳሉት ይሄ እንዴት ሊሆን እንደሚችል ለማስረዳት በጣም ከባድ ነው። እስካሁን አንድም ሳይንቲስት እንዲህ ነው ብሎ ለማለት ተቸግሯል። አንዳንዶች ኮከቡን የሚዞር የተፈረካከሰ የኮሜት አካል እንደሆነ የገመቱ ነበሩ። ሌሎች ደግሞ በኮከቡ ዙሪያ ያለ የአስትሮይድ ስብርባሪም ሊሆን ይችላል ያሉም ነበሩ። ወይም እርስ በርሳቸው ተጋጭተው የተበታተኑ ፕላኔቶችም ሊሆኑ እንደሚችሉ መላምት ያቀረቡም አልታጡም። ግን ከፍተኛውን ቦታ ያገኘው መላምት በኤሊየን ወይም በሌላ ዓለማት በሚኖሩ ፍጥረታት ማለት ነው የተሰራ ግንባታ ሊሆን ይችላል የሚለው ሐሳብ መሆኑን ገልጸዋል። Could it be an alien superstructure? That's what we're speculating. We've ruled out all the usual suspects: rogue planets, comets, asteroids. What's left but Star Trek?
ይሄ በ500 ዓመታት ውስጥ በምድር ላይ ከተነገሩት ታሪኮች ሁሉ በጣም አስገራሚና ታላቁ ነው የሚሉት ዶክተር ሙቺዮ ካኩ ከጁፒተር የሚበልጥ ግንባታ በምን አይነት ሁኔታ በምን አይነት ቴክኖሎጂ ሊከናወን እንደቻለ የተለያዩ ሳይንቲስቶች ባቀረቡት ንባቤ ቃል ወይም ቲዮሪ ወይም መላምት አስመልክተው እንዳሉት መጀመሪያ KIC 8462852 የተባለው ኮከብ በኬፕለር የጠፈር ቴሌስኮፕ በዙሪያው የሚዞሩ ፕላኔቶች እንዳሉ በሚመረመርበት ጊዜ ሳይንቲስቶቹ ባልተለመደ ሁኔታ ኮከቡ የሚያመነጨው ብርሃንን በጣም የሚሸፍነው ነገር እንዳለ ካረጋገጡ በኋላ ነው ሁኔታውን በይበልጥ መመርመር የጀመሩት። Let me explain. First of all, the Kepler telescope has been orbiting in outer space for quite a while, for several years. It's detected over 1,000 planets circulating other stars in deep space. ከዚህ በፊት ባቀረብናቸው ሌሎች ዝግጅቶች እንደነገርናችሁ የጠፈር ቴሌስኮፖችን በመጠቀም የስነ ፈለክ አጥኚዎች በከዋክብት ዙሪያ ፕላኔቶች እንዳሉ ለማወቅ ከሚጠቀሙባቸው የተለያዩ መንገዶች ውስጥ የትራንዚት ዘዴ ወይም ትራንዚት ሜተድ የሚባለው ይገኝበታል። And how does the Kepler satellite do this? It looks for shadows of planets that then go right across the surface of the mother star. ይህም ፕላኔቶች በኮከባቸው ዙሪያ ሲዞሩ የኮከባቸውን ብርሃን በጥቂቱም ቢሆን እንዳያልፍ ይጋርዳሉ። ልክ በበራ ሻማ ዙሪያ እንደሚዞሩ ነፍሳት ምሳሌ ብንወስድ ነፍሳቱ በሻማው ወጋገን ትይዩ ሲያልፉ በመጠኑ ብርሃኑን ይጋርዳሉ። ተመራማሪዎች ይህንን እጅግ አነስተኛ ግርዶሽ በማጤን ፕላኔቶችን የማግኛ መንገድ የትራንዚት ዘዴ ብለው ነው የሚጠሩት። በዚህ መሰረት አንድ ፕላኔት የሚዞረውን የኮከብ ብርሃን ሊጋርድ የሚችለው ከግማሽ እስከ 1% ሊደርስ ይችላል። እስካሁን በተደረጉ ጥናቶች ከዚህ የበለጠ የኮከቡን ብርሃን ለመጋረድ የቻለ ፕላኔት አልነበረም። Starlight begins to damp as a consequence. In other words, the planet eclipses the mother star. Light diminishes by maybe 0.5% or 1%. Well, this is where the magic occurs. የመዝናኛና የመረጃ ፕሮግራም እንግዲህ የብዙ ሳይንቲስቶችን ቀልባቸውን የሳበው ያስደነቃቸውና ማብራሪያቸውን ለመናገር አፋቸውን ከከፈቱ በኋላ ምን ብለው እንደሚቀጥሉ ግራ እንደገባቸው እስካሁን የሚቀጥለው ጉዳይ ቀደም ብለን እንደገለጽነው ከ1% የበለጠ የኮከቡን ብርሃን የሚሸፍን በአንድ ስርዓተ ፀሐይ ዙሪያ የሚገኝ ፕላኔትም ሆነ ሌላ አካል አጋጥሞ ባያውቅም KIC 8462852 የተባለውን ኮከብ ብርሃን የሚጋርደው ምንነቱን ለመግለጽ ያስቸገራቸው ነገር በመጀመሪያ በኬፕለር ቴሌስኮፕ ሲጠና 15% ነበር። ቆይቶ ከተወሰኑ ጊዜያት በኋላ 22% እንደሆነ መረጋገጡ ነው ዶክተር ሙቺዮ ካኩ የሚናገሩት። Back a few years ago, the Kepler telescope identified a star about 1,500 light years from the Earth, such that starlight dimmed not just 0.5% or 1%, but by 15%. This is humongous. This had never ever happened before. And a few years later, it damped once again by a factor of 22%. This is unheard of. Whoever thought that starlight could diminish by that much by an object which seemed to be, well, not natural. In some sense, maybe it was artificial because it didn't seem to be shaped like a circle. የዚህ ኮከብ ነገር ብዙ የፊዚክስ ህጎችን ሁሉ አፍርሷቸዋል። የማስተማሪያ መጻፎቻችንን እንደገና መጻፍ ሳይኖርብን አይቀርም ብለዋል ዶክተር ሙቺዮ ካኩ። This star is breaking all the rules. We have to rewrite astronomy textbooks. እንደ አስትሮፊዚስቱ ግምት ከሆነ የዚህ ኮከብ ብርሃን 22% ድረስ ሊጋርደው የቻለው ነገር እኛ ከምንኖርበት ዓለም በብዙ ሺህ ዓመታት የቀደሙና ከፍተኛ ስልጣኔ ባላቸው ኤሊየንስ ወይም ደግሞ በሌላ ዓለም የሚኖሩ ፍጥሯን ከኮከቡ የሚገኘውን ከፍተኛ መጠን ያለውን ኃይል የሚሰበስብ ከፕላኔት ጁፒተር የሚበልጥ መሳሪያ በፕላኔታዊ ፌዴሬሽን አማካኝነት የተገነባ ይመስለናል። በአንድ ኮከብ ዙሪያ ያሉ በተለያዩ ፕላኔት ላይ የሚኖሩ ፍጥሯን ተባብረው የገነቡት እንደማለት ነው። እንግዲህ This of course is right out of science fiction, but here we are staring at it and we have no logical explanation other than to assume that perhaps, just perhaps, it's made by a civilization a few thousand years more advanced than ours, like the Federation of Planets, that could build a gigantic sphere perhaps bigger than Jupiter to absorb starlight. ይህንንም ዳይሰን ስፌር በማለት ነበር የጠሩት። ለጊዜው ከዚህ የተሻለ ምክንያታዊ የሆነ ምንም አይነት መላምት ያለ አይመስለኝም ብለው ነበር በወቅቱ ሳይንቲስቱ። We're talking about what is called a type 2 civilization that could build a gigantic sphere perhaps bigger than Jupiter to absorb starlight. Specifically a Dyson sphere. Now, what is a Dyson sphere? Freeman Dyson, physicist at Princeton, knew that there was this ranking of intelligent civilizations by energy output. You could do that by building a shell around the mother star, which then absorbs all the starlight from the star.
በነገራችን ላይ ጁፒተር በእኛ ስርዓተ ፀሐይ ውስጥ ካሉ 8 ፕላኔቶች በጣም ትልቁ ሲሆን ሌሎቹ 7ቱ ፕላኔቶች አንድ ላይ ሆነው እንኳን ጁፒተር 3 እጥፍ ይበልጣቸዋል። ልብ በሉ 3 እጥፍ ይበልጣቸዋል። እንግዲህ ይሄ በሌላ ዓለም ላይ ባሉ የተራቀቁ ነዋሪዎች የተሰራ እንደሆነ የተገመተው ግዙፍ አካል ምን ያህል ትልቅ እንደሆነ ለመገንዘብ የሚረዳን ይመስለኛል። ሳይንቲስቶቹ ብዙ የተለያዩ መላምቶችን በማንሳት አሳማኝ የሆነ ነገር ይዞ ለመቅረብ በተለያዩ መንገዶች ቢሞክሩም የተሻለ ሐሳብ ሊቀርብ ባለመቻሉ እስኪ ለ2 ዓመት ወይም ለ3 ዓመታት ምን እንደሚፈጠር እንጠብቅ በማለት በላስ ካምቤራስ ዓለም አቀፍ የቴሌስኮፕ ኔትወርክ መመልከቻ ስፔክትሮስኮፒ በተሰኘ የብርሃን መለኪያ በመጠቀም የዚህችን ኮከብ ብርሃን የጋረደው ነገር ምንነቱን ለማወቅ ስራቸውን ጀመሩ። የክፍለ ዘመኑ ታላቅ ሚስጥር ነው የተባለውን ይህንን ጉዳይ ምንነቱን እንዲታወቅ የዓለማችን ታላላቅ ሳይንቲስቶች ጎንበስ ቀና በማለት ላይ እንዳሉ ከወራት በፊት የእንግሊዝ ሳይንቲስቶች አንድ አዲስ መላምት ከማስረጃዎች ጋር ይዘው ቀረቡ። በእርግጥ አሁንም የብዙዎቹ አስትሮፊዚስቶች ሐሳብ እርግጠኛ አይደለም። ግን እንግሊዛውያኑ የሚሉት የዚህችን ኮከብ ብርሃን 22% ድረስ የጋረደው ነገር ምንነትን ሲያስረዱ በኮከቧ ዙሪያ ከሚዞሩት አንዱና ጁፒተርን በብዙ እጥፍ ይበልጣል ያሉት ፕላኔት በኮከቧ በመዋጡ ወይም ደግሞ በኮከቧ ተስቦ ከኮከቧ ጋር በመላተሙ የተፈጠረ ነው ባይ ናቸው። ይሄ ሁኔታ ለብዙ ጊዜ ሊቆይ የሚችል ሲሆን የተፈጠረው ግጭት በከፍተኛ ደረጃ የኮከቧን ብርሃን ሊጋርድ ይችላል በማለት የተለያዩ የሂሳባዊ ስሌቶችን በመደርደር ለማስረዳት ሞክረዋል። አሁን በሂደት ኮከቧን የጋረዳት ወይም ከኮከቧ ጋር የተጋጨው ፕላኔት ኮከቧ እየጠራች ስትሄድ ወደ ነበረችበት ወደ ቀድሞ ሁኔታዋ ስትመለስ ብርሃኗ ሙሉ በሙሉ ይታያል ነው የሚሉት። እንግዲህ ይሄንን አብረን ወደፊት ምናየው ይሆናል። ሳይንቲስቶች በኬፕለር የጠፈር ቴሌስኮፕ አማካኝነት እንደ አውሮፓ አቆጣጠር ከ2009 እስከ 2013 ድረስ ብቻ ከ150,000 በላይ ኮከቦችን መመልከት ችለዋል። First of all, the Kepler telescope has been orbiting in outer space for quite a while, for several years, and it's detected over 1,000 planets circulating other stars in deep space. እንግዲህ በእነዚህ ሁሉ ኮከቦች ላይ በተደረጉ የአመታት ጥናት ኮከቦቹን ከ1% በላይ ብርሃናቸውን የጋረደ ነገር አልነበረም። ያም ቢሆን ቆይታው አጭር ነው። ለምሳሌ ያህል በመሬትና በፀሐይ መካከል ጨረቃ በቀጥታ ስትገባ ግርዶሽ ይፈጠራል። ይህም የጨረቃ ጥላ ባረፈበት የተወሰነ የመሬት ክፍል ላይ ቀኑን ያደበዝዘዋል። አንዳንዴም ሊመሽ ሊመስል ይችላል። የዚህ ክስተት ቆይታው ብዙ አይደለም። በጣም ቆየ ቢባል ከ5 እስከ 7 ደቂቃ ብቻ ነው። እንግዲህ ታያችሁ ኬፕለር ቴሌስኮፕ እንደደረሰበት ውጤት ከሆነ KIC 8462852 የተባለችውን ኮከብ ምንነቱን አሁንም በእርግጠኝነት ለመናገር በሚያዳግት ሁኔታ ብርሃኗን የጋረዳት ነገር ግራ እንዳጋባ ከ2009 እንደ አውሮፓ አቆጣጠር ጀምሮ እስካሁንም ድረስ ቀጥሏል። The Kepler telescope has verified. However, the dimming of starlight is usually on the order of 0.5% or 1%. However, here the starlight dimmed by a factor of 15 to 22%. This is gigantic. This is off scale. Think about it for a moment. An object bigger than Jupiter that seems to be artificial. ዶክተር ሙቾ ካኩ እንደሚሉት በፍጥረት ዓለም ላይ 3 የስልጣኔ አይነቶች አሉ። እነሱም አንደኛው ከኛ በብዙ ሺህ ዓመታት ቀድመው ያሉና የአየር ጸባይን እንዲሁም ተፈጥሮን መቆጣጠር የሚችል ስልጣኔ ያላቸው ፍጥረቶች ሲሆኑ We scientists, when we talk about civilizations in outer space, rank them by energy. Type 1, Type 2, or Type 3. A Type 1 civilization can harness planetary energy. For example, all the energy that strikes their planet from the sun. They could, for example, control the weather. ሁለተኛው ደግሞ ከሚሊዮን ዓመታት የበለጠ ስልጣኔ ያላቸው ናቸው። እነዚህ ደግሞ በአንድ ፀሐይ ዙሪያ ያለውን ነገር ሁሉ እስከ መቆጣጠር የሚደርስ ቴክኖሎጂ ያላቸው ናቸው። A Type 2 civilization harnesses the energy output of an entire star. For example, the Federation of Planets in Star Trek. They would be able to play with starlight. ሶስተኛው ደግሞ በብዙ ሚሊዮን ዓመታት የሚቆጠር ምናልባትም ቢሊዮን ዓመት የሚቆጠር ስልጣኔ ያላቸው ሲሆኑ እነዚህ ደግሞ የጋላክሲያዊ ስልጣኔ ያላቸው ናቸው። And then there's Type 3, galactic. They control the galactic space lanes. የኛ የመሬት ስልጣኔ በዚህ ሁኔታ ሲለካ 0% ነው ይላሉ። Well, compared to them, we are what is called a Type 0 civilization. We get our energy from oil and coal. A civilization comparable to ours cannot do such an incredible feat. We can barely create cities. እንዲህ ከሆነ ታዲያ የሰው ልጅ ምንም የማያውቅ የእናቱን ጡት የሚጠባ ሕፃን ልጅ ማለት ነው ቢባል ማጋነን ይሆን?
የተከበራችሁ አድማጮች ተከታዩን ዝግጅት ሳምንት እንቀጥላለን። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ማይክ መቅደም ነበር። በየጊዜው ዝግጅቶቻችንን አዳምጣችሁ ለምትሰጡን አስተያየቶች ሁሉ ከልብ እናመሰግናለን። የመዝናኛና የመረጃ ፕሮግራም